በውጭ ሀገር አንድ የተሻለ የስራ እድል አግኝታ የ10 ዓመቷን ሴት ልጇን አዲስ የተዋወቀችው የወንድ ጓደኛዋ ወይ ደግሞ ፍቅረኛዋ ጋር ለ5 ወራት ትታት ሄደች። ነገር ግን ስትመለስና ትንሿ ልጇ እንዳረገዘች ሲነገራት ደነገጠች፣ ፈራች። ሙኒክና ትንሿ ልጇ ሊና የእግር ጉዞ በማድረግ ወደ እናቷ ፍቅረኛ የወንድ ጓደኛ ቤት አመሩ። እናቲቱ ለ10 ዓመት ልጇ እጇን አጥብቃ ይዛታለች። እናም በልቧ ውስጥ መተማመን፣ ፍርሃት ለማጥፋትና ጽናት እንዲኖር ለማድረግ እየጣረች ነው። በሌላ በኩል ሊና ቦርሳዋን በጀርባዋ አዝላ የጎማ ሻንጣዋን በሌላኛው እጇ ትጎትታለች። ሙኒክ ደግሞ የልጇን ሊና አሻንጉሊቶችና ልብሶች የተሞላ ቦርሳ ተሸክማለች። ይህ ደግሞ ለረጅም ጊዜ እንደሚለያዩ ትልቅ ምልክት ነው። ትንሿ ልጅ በከባድ ልብ ህመም ወይም ሲቃ ውስጥ ሆና እንባዋን ለመያዝ ትሞክራለች። ከእናቷ ሙኒክ ቶሎ እንደምትለይ ልቧ ነግሯታል። ሙኒክ ደግሞ ጉሮሮዋ በሐዘን ሲቃ ታንቋል። ነገር ግን ልጇን የበለጠ እንዳታስጨንቃት ጠንካራ መሆን የግድ አለባት። ወደ ጅሎይስ ቤት ሲደርሱ ሙኒክ ዙሪያውን ተመለከተችና ቤቱ በስርዓት ሊናን ለመቀበል በጥሩ ሁኔታ የተዘጋጀ መሆኑን አስተዋለች። እናቲቱ በጥልቀት ትንፋሽ ወስዳ እየተንቀጠቀጠ ባለው ድምጿ ልጇን ለማጽናናት ሞከረች። ሊና ውዴ፣ ይህ ለሁለታችንም በጣም ከባድ እንደሆነ አውቃለሁ። ካንቺ መለየት አልፈለኩም። ነገር ግን ይሄ ስራ እድል ልዩ ነው። እናም የተሻለ ህይወት እንድናገኝ በጣም ይረዳናል። ሙኒክ ላፍታ ቆማ ቃል ገባልሻለሁ፣ በየቀኑ በቪዲዮ እናወራለን፣ እናም በተቻለ ፍጥነት እመለሳለሁ ብላ ነገረቻት። ሊና አይኖቿ በእንባ ተሞሉ። አይኖቿ ጭንቅላቷን እየነቀነቀች እሺ ብላ መለሰችላት። እናም አውቃለሁ ማዬ፣ ግን በጣም ናፍቅሻለሁ። እናም ብቻዬን መሆን ያስፈራኛል። ልጅቷ ሊና እንባዋን መቆጣጠር እየሞከረች በለቅሶ ሳቅ ተናነቃት። ጁሌ የእናትና የልጁን ጭንቀት አስተውሎ ቀረበና ከሊና አጠገብ ተንበረከከ። አይኖቿን እያየ ሊና፣ ከባድ እንደሆነ አውቃለሁ፣ ግን እናትሽ በሌለችበት ጊዜም እኔ ጠብቅሻለሁ። እናንተም በየቀኑ በቪዲዮ ማውራት ትችላላችሁ። ሊና፣ አብረን አስደሳች ነገሮችን እንደምንሰራም ቃል ገባልሻለሁ። ሁልጊዜም ወደ መናፈሻዎች ወስድሻለሁ፣ ፊልሞችን እንመለከታለን፣ እናም በጣም የምትወጂው ምግብ እንኳን አብረን እናዘጋጃለን። ታያላችሁ ጊዜው እንዴት እንደሚሮጥ ሲል ተናገረ። ሊናና ሙኒክ ለመረጋጋት እየሞከረ ጁሌስ ያጽናናቸው ቢሆንም ሊና ግን አሁንም እርግጠኛ አልነበረችም። እንዳዘነች ነው። ሙኒክ ጎንበስ አለችና ልጇን አቅፍጥቃ አቀፈቻት። ልቧ በሐዘን ተዋጠ። የሌላን ግንባር ሳመችና ድምጿ እየተቆራረጠ እወድሻለሁ ልጄ፣ በየቀኑም እደውልልሻለሁ፣ ግን ሁሉም ነገር መልካም እንደሚሆን እርግጠኛ ነኝ። በየምሽቱ ከመተኛቴ በፊት ሁልጊዜም በቪዲዮ አወራሻለሁ። እናም በቅርቡ አብረን እንሆናለን። ደህና ሁኚ ውዴ አለቻት። በዚያን ጊዜ ታክሲ ከቤቱ ፊት ለፊት ቆሞና ሙኒክ ለበረራዋ እንደዘገየች ተረዳች። እናቲቱ ሊናን ለመጨረሻ ጊዜ አቀፈቻትና ወደ ታክሲ ውስጥ ገባች። አይኖቿ በእንባ ተሞልተዋል። ከወንበሩ ኋላ ተቀምጣ በመስኮት ወደ ውጭ አየች። ሊናና ጁሌስ ከቤቱ ውጭ ቆመው ተመለከተቻቸው። ሊና ደጃፍ ላይ ቆማለች። ትንሿ ፊቷ ቀይና በእንባ ተሞልተዋል። እናቷን እጇን እያወዛወዘች ሰላምታ ሰጠቻት። ታክሲው ሲርቅ ጁሌስ ሊያጽናናት ሞከረ። እጇን በትከሻዋ ላይ እያደረገ ሙኒክ ልቧ ቢሰበርም መልሳ እጇን በማወዛወዝ ሰላምታ ሰጠቻት። ልቧ ውስጥ ያለው ሲቃ በአይኗ ያለውን እንባ ለመልቀቅ ብትሞክርም ደረቷ እያፈናት፣ ነገር ግን ለልጇ ፈገግታ ለመስጠት ሞከረች። መለየቱ ከባድ ምርጫ ነበር፣ ግን ሙኒክ ለልጇ የወደፊት ህይወት የተሻለውን ነገር እያደረገች እንደሆነ ታምን ነበር። እናቲቱ በታክሲው መስኮት እያየች የጁሌስና የሊናን ቤት በሰማይ ዳር የራቀ ነጥብ እስኪሆን ድረስ ተመለከተች። ይህ በእንዲህ እንዳለ በሺዎች የሚቆጠሩ ሀሳቦችና ጭንቀቶች በአእምሯ ውስጥ ይሽከረከሩ ነበር። እናም ትንሿን ልጇን በመተዋ የጥፋተኝነት ስሜት እንዳይሰማት ማድረግ አልቻለችም። ሁሉም ነገር ደህናም እንደሚሆን ራሷን ለማሳመን ስትሞክር እንባ በሙኒክ ፊት ላይ ፈሰሰ። ሊናን ለመጀመሪያ ጊዜ ቪዲዮ ጥሪ ስታደርግ ስታነጋግራት ሞባይሏን አጥብቃ ያዘች። ታክሲው እየራቀ በሄደ ቁጥር ሰማዩ ጨለመ።
እና ሙኒክ የልቧን ቁራጭ ስታ የምትሄድ መሰላት። በጁሊየስ ቤት ሊና እያቀፈና የሚያጽናኑ ቃላት እየነገራት እያለ እንባዋን ለመያዝ ሞከረች። አይኖቿ ያበጡባትና ልቧ የከበዳት ልጅ ረጅም መንገድ እንደሚጠብቃት ታውቃለች። ከእናቷ መለየቷ በጣም ከባድ ነበር። እናም ርቀቱ ቢኖርም በመካከላቸው ያለው ፍቅር ጠንካራ ሆኖ እንደሚቆይ ተስፋ አደረገች። የሙኒክና የሊና ህይወት ለዘላለም ሊለወጥ ጫፍ ላይ ነበር። ምስኪኗ እናት በምርጫዋ ምክንያት የሚመጣውን አስፈሪ ክስተትም ታውቅ ነበር። በዚያን ጊዜ ምርጥ መፍትሄ መስሎ የታየው መለያየት ለሁለቱም ስፍር ቁጥር የሌላቸው ፈተናዎችንና ችግሮቹን ይዞ እንደሚመጣ አላወቀችም ነበር። ሙኒክ ወደ ጀርመን የምትሄደው ልዩና ተስፋ ሰጪ ስራ እድል ስላላት ነበር። ለዓለም አቀፍ ኩባንያ አዲስ ስራ አስኪያጅ ትሆናለች። ይህም በብራዚል ከምታገኘው ገቢ በእጅጉ የላቀ ደሞዝ የምታገኝበት ቦታ ነው። ሙኒክና ሊና ሁልጊዜም በገንዘብ ይቸገሩ ነበርና ህይወታቸውን ለማሻሻል የተገኘው ይህ እድል ሙኒክ ልታልፈው በፍጹም አልቻለችም። ሙኒክና ሊና በበርካታ ችግሮች ውስጥ ቢሆንም ይኖር የነበሩት ነገር ግን የማይበጠስና ጠንካራ የእናትና ልጅ ትስስር ነበራቸው። ሁለቱም ሁልጊዜ እርስ በርሳቸው ጥንካሬን ያገኙ ነበር። ሙኒክና ሊና የተቻላቸውን ሁሉ ለማድረግ ደከመኝ ሰለቸኝ ሳትል ትሰራ ነበር። ረጅም ሰዓታት በመስራትና የግል መስዋዕትነትን በመክፈል ሊና ደግሞ ወጣት ብትሆንም የእናቷን ጥረት ተረድታ ያለምንም ቅድመ ሁኔታ ተወዳት ታከብራት ነበር። ጁሊየስ ደግሞ አስተዋይ ሰው ሲሆን ሙኒክን ያገኘው ከ6 ወር በፊት ነበር። በፍጥነት ተዋደዱና ጠንካራ የፍቅር ግንኙነት መስርተዋል። እሱ መካኒክ ሆኖ ይሰራል። ምንም እንኳን ሀብታም ባይሆንም ለጋስ ልብ ነበረውና ሁልጊዜም ሌሎችን ለመርዳት ፈቃደኛ ነው። ታዲያ አንድ ቀን ሙኒክ በጀርመን ስላገኘችው የስራ ዕድል ዜና ስትሰማ ባገኘችው የስራ ዕድል ደስታ ቢሰማትም ነገር ግን ደግሞ ልጇን ሊናን በመተዋ በማሰብ ሐዘን ተቀላቀለባት። ጭንቀቷን ከጁሊየስ ጋር ስታካፍለው እርሱም በጥሞና ሰማትና ሙኒክ ይህ ከባድ ውሳኔ እንደሆነ አውቃለሁ፣ ግን ይህንን ዕድል ማጣት የለብሽም። ይህ ስራ ከወሰድሽው ለሊና ልትሰጫት የምትችይውን የወደፊት ህይወት አስቢ። ጁሊየስ አበረታታት። ሙኒክ አይኖቿ በእንባ ተሞልተው እሱን ተመለከተችና መለሰችለት። አውቃለሁ ውዴ፣ ግን ልጄን ብቻዋን መተው አልችልም። ያን ያህል ረጅም ጊዜ ከእርሷ መራቅ በፍጹም አልችልም። ጁሊየስ የሙኒክን እጆች ያዘና በአይኖቹ ውስጥ በቆራጥነት እያያት እረዳሻለሁ ሙኒክ፣ ለዚያም ነው አንቺ ጀርመን እያለሽ ሊናን ለመንከባከብ ፈቃደኛ ሆንኩት። እሷን እንደምጠብቃት የሚያስፈልጋትን ሁሉ ፍቅርና ድጋፍ እንደምሰጣት ቃል ገባልሻለሁ። ጁሊየስ ሐሳብ ሙኒክን አስገረማት። ላፍታም አመነታች። እሱን እንደምትተማመንበት ታውቃለች። ግን ደግሞ ልጇን መተው ሐሳብ አሁንም ጭንቀት ፈጥሮባታል። ቢሆንም ጁሊየስ ለሊና የወደፊት ህይወት የተሻለ አማራጭ እንደሆነ አሳመናት። እርግጠኛ ነህ ጁሊየስ ብላ ሙኒክ በስሜት ጠየቀችው። አሁን ሙኒክ እርግጠኛ ነኝ፣ እወድሻለሁ፣ እናም ሊናን እወዳታለሁ። እናም ለናንተ የተሻለውን ነገር ፈልጋለሁ። እሷን ልክ እንደ ራሴ ልጅ እጠብቃታለሁ፣ ቃል ገባልሻለሁ። ሂጂ እና ሁሉም ነገር ሲስተካከል ለሊና ትመለሽላታለሽ። ያኔ ደስተኛ ትሆናላችሁ። ማን ያውቃል፣ ምናልባት ለኔም ትመለሽልኛለሽ ሲል ጁሊየስ በቅንነት ነገራት። እናም በልቧ ቢጨነቅም ብታስብም ሙኒክ የጁሊየስን ሐሳብ ተቀበለችና ጀርመን በቆየችበት ጊዜ ሊናን ከሱ ጋር ለመተው አስቸጋሪና ከባድ ውሳኔዋን ወሰነች። በሄደችበት ቀንም የተደባለቀ ስሜት ተሰማት። በአዲሱ እድል ተጨንቃለች። ነገር ግን ሊናና በወሰደችው ምርጫ ታላቅ ጭንቀት አለባት። ወደ አየር ማረፊያ በሚሄደው ታክሲ ውስጥ የሙኒክ ሐሳቦች በጭራሽ አላቆሙም። አምላኬ ሆይ ትክክለኛውን ነገር እየሰራው ነው፣ እናም ጥሩ እናት እየሆንኩ ነው ብላ በጭንቀት ተስፋ ማድረግ ጀመረች። ራሷን ለማሳመን ሞከረች፣ ይህ የተሻለ ውሳኔ እንደሆነ። ግን ጥርጣሬ በአይምሯ ውስጥ ቀረ። ሙኒክ ከተማውን በፍጥነት ለማለፍ በታክሲው መስኮት እየተመለከተች ነው። እናም ይህ ዕድል ለሷና ለልጇ ሊና በሚያመጣው ጥቅም ላይ ማተኮር ሞከረች። ቢሆንም ምናልባት ስህተት እየሰራች ሊሆን እንደሚችል የሚለው ስሜት በፍጹም ከውስጧ ሊወገድ አልቻለም። እናም ሙኒክ ልጇን ሊናን ለ5 ወራት ለረጅም ጊዜ
ገና አዲስ ለተዋወቀችው የወንድ ጓደኛዋ ፍቅረኛዋ ጁሌስ በእንክብካቤ እንዲጠብቃት ትታት ሄደች። አሁን ወደ ብራዚል እየተመለሰች ነው። ልጇን እንደገና ለማየት ጓጉታና ፈርታለች። ምክንያቱም ያለፉት ጥቂት ወራት በትክክል እንዳሰበችው አልነበሩም። መጀመሪያ ላይ ሁሉም ነገር በቁጥጥር ስር ያለ ይመስላል። ሙኒክ እና ሊና በየቀኑ በቪዲዮ ኮል ይነጋገራሉ። እናም እናቲቱ ልጇን እንዴት እንደሆነች ጁሌስ በጥሩ ሁኔታ እንደያዛት እንደሆነና ስለ ሁሉም ነገር በቅዱ መሰረት እየሄደ እንደሆነ ትጠይቃታለች። ልጇ ሊናም ትክክልና ጥሩ እንደሆነ ለእናቷ በሚገባ ታስረዳታለች። በእያንዳንዱ ጥሪ ላይ ሙኒክ እንደ ሁልጊዜው በስልክ ሲነጋገሩ ሙኒክ ልጇን ሊናን ትምህርት ቤት እንዴት ነበር ብላ ትጠይቃታለች። ሊና ሁል ጊዜም ፈገግ እያለች በጣም ጥሩ ነበር ማዬ፣ ዛሬ አዲስ ጓደኛ አገኘሁ፣ ሚካኤል ይባላል። እናም ታዲያ ጁሌስ እዚህ መጥቶ በቪዲዮ ጌም እንድንጫወት ተናግሮታል፣ መጫወት እንደምንችልም ፈቅዶልናል ብላ መለሰች። ይህንን ስትሰማ ሙኒክ ጁሌስ በጣም ትኩረት ሰጪ መሆኑንና ለልጇ የደስታ ጊዜያት እየሰጠ መሆኑን በማሰብ እፎይታ ተሰማትና በእጅጉ አመሰገነችው። እንደ ጁሌስ ያለ ሰው በማግኘቴ በጣም እድለኛ ነኝ ብላ ሙኒክ አሰበች። ሆኖም ግን ጊዜ እያለፈ ሲሄድ በእናትና በልጅ መካከል ያለው ትስስር እየራቀ እየጠበበ መጣ። ሙኒክ በጁሌስ ድምጽ ውስጥ የሆነ እንግዳ ነገር አስተዋለች፣ ግን ምን እንደሆነ አታውቅም። የሆነ ነገር እየደበቀ ይሆን ብላ ሙኒክ አሰበች። ከጊዜ ወደ ጊዜ እየሄደ ሲሄድ ሙኒክ ጭንቀቷ ጨመረ። ሌላም በመጨረሻ ጥቂት ጥሪዎች ላይ ትንሽ የራቀችና ደስተኛ ያልሆነች ትመስላለች። ሙኒክ ያደረጉት የነበረውን ደስ የማይሉ ውይይትና ሳቅ እየናፈቃት ይሄኛው እየደበራት መጣ። እየጨመረ የሚሄድ ምቾት ማጣት ተሰማትና ይህ የበለጠ እንድትጨነቅ አደረጋት። ሙኒክ አሁን ወደ ብራዚል ተመልሳ አስገራሚ ነገር ለማድረግና ስለመምጣቷ ስለመመለሷ ለማንም ሰው ላለመናገር ወሰነች። እናም ልጇን እንደገና ለማየት ምን እየተካሄደ እንዳለ ለማወቅ ጓጉታ ነበር። የመጣችበት አውሮፕላን እንዳረፈ ወዲያውኑ ታክሲ ጠርታ ልቧ እየመታና አይምሮዋ በጉጉት ተሞልቶ በቀጥታ ወደ ቤት አመራች። ወደ ቤቱ ስትቃረብ ሙኒክ ጉሮሮዋ ላይ የሆነ ነገር ተያይዟት እንደዛ እንደሆነ ተሰማት። ባላሳውቅ ድንገት ብቅ ማለቴ ትክክለኛ ነገር ይሆን ብላ በአይምሮዋ አሰበች። ሙኒክ እናም አሁን ጥሩ እናት እየሆንኩ ነው ብላ አሰበች። ታክሲው ከቤቱ ፊት ለፊት ሲቆም ሙኒክ ለአሽከርካሪው ከፍላ በጥልቀት ትንፋሽ ወስዳ ወደ በሩ አመራች። በሩን ቀስ ብላ ከፈተችና ወደ ውስጥ ገባች። የሚገርም ነገር ሰርፕራይዝ ብላ ጮኸች። የልጇንና የጁሌስን ደስተኛ ፊቶች ለማየት እየጠበቀች ግን ያገኘችው ከምትጠብቀው ፈጽሞ የተለየ ነገር ነበር። ሊና ሶፋ ላይ ተቀምጣለች። እናም ሆዷ በጣም ተልቋል፣ አርግዛለች። ጁሌስ ካጠገቧ ተቀምጧል። በዚያን ቅጽበትም ለእናትሽ ምንም ነገር መናገር የለብሽም እሺ እያለ እየነገራት ያስጠነቀቃትም ጭምር ነበር። ጁሌስ በፍርሃት በተሞላ ፊትና በእጁ የሆነ ሰነድ ይዞ ደንግጧል። ፍቅር እንዴት ነሽ? ምን እየሰራሽ ነው እዚህ አላት። ትንሿ ልጅም ማዬ። ትንሿ ልጅ ፈገግ ብላ ወደ እናቷ ሮጠች። ነገር ግን ሙኒክ ለጥቂት ሰከንዶች ጥንቀጥቀጥ አለማመን ጀመረች። ዓለሟ ሁሉ በፊቷ ፍርስርስ ያለ ይመስላል። ምን ተፈጠረ እዚህ? ሙኒክ ባለመተማመን ተንተባተበች። ሁለቱም ምን እንደሚሉ ሳያውቁ ተጨንቀው ተያዩ። ሙኒክ ልጇን እና ጁሌስን ስታይ እንደሚሰማት የጠበቀችው ደስታ፣ የሊናን ያበጠ ሆድ ስታይ ወዲያውኑ ወደ ንጋጤ፣ በሐዘን ሁሉ ነገር ተለወጠ። ትንሿ የ10 ዓመቷ ልጅ ሊና አርግዛለች። ሊና በእናቷ ፊት ላይ የፍርሃት መልእክትን አይታ ምንድነው ማዬ ለምንድነው ያዘንሽ ብላ ጠየቀቻት። ጁሌስ ቀርቦ ያንን ሰነድ ሰጣት። እርሷን በፍርሃት አነበበችው። ከባድ ቅዠት ወይም ህልም የሚመስል ነገር ግን የእርግዝና ማረጋገጫ ሰነድ ነበር። ጁሌስ ሙኒክ መነጋገር አለብን አላት። ነገር ግን ሙኒክ በጭራሽ አላስጨረሰችውም። ፍቅረኛዋ ወደ እሷ ቢቀርብም እሷ በኃይለኛ ቁጣ እየጮኸች አንተ ጭራቅ በልጄ ላይ ምን አደረክ? አንተ እብድ! ጁሌስ ሙሉ በሙሉ ደንግጦና ራሱን ለመከላከል እየሞከረ እንዴት ይሄንን እናደርጋል ብለሽ ማሰብ ቻልሽ?
እሷ ልጄ ማለት ነች፣ የፍቅረኛዬ ልጅ ነች። እንደዚህ ያለ ነገር በእሷ ላይ በፍጹም አላደርግም። ይህንንም ጠንቅቀሽ ታውቂያለሽ አላት። ሙኒክ ግን ከራሷ ውጭ ሆና መውቀሷን ቀጠለች። እንዴት ይህንን ልታደርግ ቻልክ? እሷ እኮ ገና ልጅ ነች። እንባ በሊና ፊት ላይ ፈሰሰ። ምን እየተከሰተ እንዳለ አልተረዳችም። ነገር ግን እናቷና በእርሷ ምክንያት እያለቀሰች እንደሆነ ተገነዘበች። ሙኒክ በትከሻዎቿ ላይ አጥብቃ ይዛት ይህ እንዴት ተከሰተ ውዴ ብላ ጠየቀቻት። ትንሿ ልጅም አላውቅም እማዬ፣ በጣም አዝናለሁ በማለት ብቻ መለሰች። በክፍሉ ውስጥ ሐዘን፣ ጸጸት ሰፍኖ ነበር። እናቲቱ ይህንን አዲስ እውነታ እንዴት መቋቋም እንዳለባት በፍጹም እርግጠኛ አልነበረችም። በውጥረት መካከል ጁልየስ ሁኔታውን እንደገና ለማረጋጋት ሞከረ። ሙኒክ እባክሽን መነጋገር አለብን፣ እንቀመጥና እዚህ ምን እንደተፈጠረ ለመረዳት እንሞክር። ግን ሙኒክ ከሆዷ ካበጠ ልጅ ጋር ወይም ካረገዘችው ልጇ ጋር አይኖቿን ማንሳት አልቻለችም። እናም በቁንጣና በጭንቀት በተሞላ ድምፅ ከኔና ከልጄ ራቅ፣ አሁኑኑ ወደ ፖሊስ ደውላለሁ አንተ ባለጌ ብላ መጮህ ጀመረች። ሙኒክ እባክሽን ተረጋጊ፣ ዝም በል አንተ ጭራቅ። ሙኒክ ሙሉ በሙሉ ከመረጋጋት ወጣች። አሁን ከዚህ እንውጣ ውዴ። ሙኒክ እና ሊና ክንዷን ይዛት ከቤት ወጣች። ጁልየስ በድንጋጤ ውስጥ ተወችው። እናትና ልጅ ወደ ሆቴል ሄዱ። ሙኒክ ምን እየተከሰተ እንዳለ ለመረዳት ስትሞክር በምሬት አለቀሰችና ሊናን በዚያ ሁኔታ ውስጥ በመተው በጣም ተጸጸተች። ተናዳ ሳትጠራጠር ለፖሊስ ደወለችና ጁልየስን ከሰሰችው። ፖሊስ ወደ ጁልየስ ቤት መጥቶ ምንም አላደረኩም፣ እሷ የፍቅረኛዬ ልጅ ናት፣ ምንም አላደረኩም እያለ ቢጮህም እንኳን ማንም ሊሰማው አልቻለም። ልመና ሁሉ ከንቱ ነበር። ወዲያውኑ ተወስዶ ታሰረ። ይህም በእንዲህ እንዳለ ታዲያ ሙኒክ ለምርመራ ሊናን ወደ ሐኪም ቤት ወሰደቻት። ሁሉም ምርመራዎች እርግዝናዋን አረጋግጠዋል እና ሆርሞኖች ከ4 ወር እርግዝና ጋር እኩል ናቸው፣ ተመሳሳይ ናቸው። HCG መጠኖች ከፍ ያሉ ነበሩ። ይህም እርግዝና መኖሩን ያረጋግጣል። የሊና ሆድ ቀድሞውኑ በግልጽ ትልቅ ነበር። እናም ጡቶቿ ማደግ ጀምረዋል። የላቀ ትልቅ እርግዝና ምልክቶች አሏት። ሙኒክ በዚያ ወቅት ምን እንደተፈጠረ ለመረዳት እየሞከረች ከሊና ጋር ማውራት ጀመረች። ግን ልጅቷ እንግዳ ነገር እንዳልተከሰተ አጥብቃ ተናገረች። እናቲቱ ባለፉት 5 ወራት ውስጥ የተከሰተውን በዝርዝር ጠየቀችና ሊና ጊዜዋን ከጓደኛዋ ሚካኤል ጋር በመኝታ ክፍል ውስጥ የቪዲዮ ጨዋታዎችን በመጫወትና የተለመዱ የህፃናት እንቅስቃሴዎችን በማድረግ እንዳሳለፈች ተናገረች። ሊና ከሚካኤል ጋር በመጫወቷንና ያደረጉትን ውይይት በሙሉ ለእናቷ ገለጸችላት። ግን ሙኒክ መናገር የቻለችው ብቸኛው ነገር እሺ ግን ልጄ ጁልየስ ብቻችሁን ስትሆኑ የሆነ ነገር አደረገብሽ ውዴ ንገሪኝ የሚል ነበር። ሆኖም ትንሽ ልጅ ምንም መጥፎ ወይም ተገቢ ያልሆነ ነገር እንዳልተከሰተ ሁልጊዜም ደጋግማ ትናገራለች። ሙኒክ ምን እንደተከሰተ የሚጠቁም ፍንጭ ለማግኘት እየሞከረች በጥሞና ሰማቻት። ነገር ግን እያንዳንዱ ዝርዝር ሁኔታ ሁለቱ ንጹህ ጓደኛሞች ብቻ እንደነበሩ የሚያጠናክር መስሎ ታየ። ይህም ነገሩን የበለጠ ግራ የሚያጋባና የሚያስጨንቅ አደረገው። ሐኪሙ ምርመራዎችን ሲመረምር ሊና እርግዝናዋ ወደ 4 ወር ገደማ ቢሆንም የእርግዝና እድሜዋ ላይ በጣም ትንሽ ስለሆነች ጽንሱን በግልጽ ማየት እንዳልተቻለ አስረድቷታል። የህፃኗን እና የሊናን ጤና በተሻለ ሁኔታ ለመረዳት ተጨማሪ ምርመራዎች እንደሚያስፈልጉ ተናገረ። ጊዜው አለፈ። ይህም በእንዲህ እንዳለ ታዲያ ጁልየስ የፍርድ ሂደቱን እየጠበቀ በእስር ቤት እየተሰቃየ ነው። ሁሉም ነገር በእርሱ ላይ የሚያሴር መስሎ ይታየዋል። ማስረጃው የማያዳግም አልነበረም። እናም ሁኔታዎችን ለመረዳት አስቸጋሪ ነበሩ። የሊና እርግዝና እየገፋ ሄደ። እናም ጉዳዩ በሚኖሩበት ትንሽ ከተማ ውስጥ ታዋቂ ሆነ። ይህ ሁሉም በተሳታፊዎች ያለውን ጫና የበለጠ ጨመረ። ትንሿ ልጅ አዝናና ግራ ተጋብታለች። በምትመለከተው ነገር የጥፋተኝነት ስሜት ይሰማታል። ሙኒክ ልጇን ለማጽናናት እየሞከረች ልጅ ልትወልጂ ነው ውዴ፣ ግን እማዬ ትረዳሻለች፣ እሺ ምንም አታስቢ። ሁኔታው ምንም እንኳን ከባድ ቢሆንባቸውም እናትና ልጅ ፈተናውን አብረው ለመጋፈጥ ጥንካሬን አገኙ።
ታዲያ ከዕለታት አንድ ቀን የሊና ትንሽ ጓደኛ ሚካኤል ወደ ቤቷ መጥቶ ሊጠይቃት ነበር። ሞኒክ ታዲያ ልጇ በዚህ አስቸጋሪ ጊዜ የሚደግፋት የልብ ጓደኛ በማግኘቷ ደስተኛ ነበረች። ልጆቹ ወደ መኝታ ክፍል ሲሄዱ ለመጫወት እናም እናቲቱ ለነሱ ደስ እንዲላቸው ብላ ጭማቂና ኩኪስ ልታመጣላቸው ወሰነች። ትሪዛ ወደ ክፍሉ ስትገባ ሞኒክ ልቧ በድንጋጤ ቀጥ አለ። ያየችውን ማመን አቃታት። ሚካኤል እጁን በሊና ሆድ ላይ እያደረገ ሁለቱም አይን ለአይን በፈገግታ እየተያዩ ነበር። ያ ምስል ለሞኒክ ምን እንደተፈጠረ እንዳለ ምን እንደሆነ ለመረዳት ከበቂም በላይ ነበር። ሚካኤል ከሄደ በኋላ ሞኒክ ከሊና አጠገብ ተቀመጠችና እርሷና ሚካኤል በመካከላቸው ስላለው ነገር በቀስታ መጠየቅ ጀመረች። ልጄ እኔ ስርቅ አንቺና ሚካኤል እዚህ ምን ታደርጉ ነበር ብላ በጉጉት እየተንቀጠቀጠችና የምትሰማው ነገር አስጨንቋት ጠየቀች። ግን ትንሿ ልጅ የተለመደውን ነገር ነገረቻት። አሁን ግን እሱ የወንድ ጓደኛሽ ነው፣ ትወጂዋለሽ። ሞኒክ የሊናን ትንሿን ፊት አሁንም ንጹህ እንደሆነ አስተዋለች። ግን የጭንቀት እይታ ነበር። ቀጠለችም፣ ሊና ውዴ ልትነግሪኝ ይገባል። እማዬ በፍጹም አትቆጣም። ሞኒክ የወሰዳትን ቁጣ ፍርሃት ለመቆጣጠር እየሞከረች ሊና ለአፍታ መነታች። ግን በመጨረሻ እሱ በትምህርት ቤት የሚወዳት ልጅ እንደሆነ አምኗል። እርሷን ብትሆን ተወደዋለች፣ እሱም ይወደኛል ብላ እንባ በልጇ ፊት ላይ ፈሰሰ። እናም እያለቀሰች ስተት ሰራሁ እማዬ። ሞኒክ ደንግጣ ልቧ ተሰብሮ ልጇን ለምን ቀድማ እንዳልነገረቻት ጠየቀች። ሊና አይኖቿ በእንባ ተሞልቶ እማዬ ትቆጭኛለሽ ብዬ ፈርቼ ነው ብላ መለሰች። ሆኖም እናቲቱ የልጇን ንጽህናና የሁኔታውን ከባድነት በመገንዘብ ትንሿን ልጅ አጥብቃ አቀፈቻትና ወደፊት የሚመጡትን ነገሮች ሁሉ አብረው እንደሚጋፈጡ ቃል ገባችላት። ሞኒክ በጁሌስ ላይ ያቀረበችበትን ክሶች እንዲቋረጡ አደረገችና እርሱም ከስር ተፈታ። አይንባ በአይኖቿ እየፈሰሰ ስለተፈጠረው አለመግባባት በጥልቅ ይቅርታ ጠየቀችው። ጁሌስ በእጅጉ የሚረዳት ሰው ነበርና ምንም ቂም አልያዘባትም። ምክንያቱም እናት እንደመሆኗ ልጇን ለመጠበቅ ማንኛውም ነገር እንደምታደርግ ያውቅ ነበር። እረዳለሁ ፍቅር፣ ያ ልጅ ብዙ ጊዜ ወደ ቤታችን እንደሚመጣ መፍቀዴ የበለጠ ተጸጽቻለሁ። እንደዚህ ያለ ነገር ሊከሰት ይችላል ብዬ በፍጹም አልገመትኩም ነበር ሲል ጁሌስ በግልጽ ተናገረ። ግን እኛ አብረን እንደ ቤተሰብ እንሆናለን፣ ምክንያቱም ሊናን እንደ ራሴ ልጅ ወዳታለሁ። ከጥቂት ጊዜ በኋላ የሊና እርግዝና ቀጠለ። እናም ሐኪሞቹ ለአልትራሳውንድ ጊዜው እንደደረሰ አሳወቋቸው። ቤተሰቡ ለመጀመሪያ ጊዜ ሕፃኑን ለማየት ጓግተው ነበር። ሆኖም ሐኪሞቹ ምስሎቹን በጥንቃቄ ሲመረምሩ ምቾት የሌለው ዝምታ ክፍሉን ሞላው። ተጨንቆ ብሎ በሽውሽታ ተናገረ። ሐኪሙ ለአፍታ አመነታና ተጨማሪ ምርመራዎችን እሰራለሁ፣ እናም ውጤቱን ይዤ መለሳለሁ አለ። ይህ ወላጆቹን የበለጠ እንዲጨነቁ አደረገ። መጥፎ ነገር እየተፈጠረ እንደሆነ በማሰብ ግን ማንም የሚመጣውን ነገር በፍጹም ሊገምት አልቻለም። ከዚህ ስቃይ በኋላ በጥቂት ሰዓታት ውስጥና ከበርካታ የሕክምና የስነ ልቦናና የሆርሞን ምርመራዎች በኋላ አንድ ቡድን ወደ ቤተሰቡ መጥቶ ሐኪሙ ሁኔታውን ማስረዳት ጀመረ። ሊና ውዴ አንቺ አላረገሽም። ሞኒክ አይኖቿ ፈጠጡ። ምን ማለት ሆኖ ዶክተር? ከበርካታ ምርመራዎች ትንተናዎች በኋላ ልጆ የሐሰት እርግዝና እንዳላት ደምድመናል፣ አረጋግጠናል። እናትየው ጁሌስን ማመን አልቻሉም። ጠየቁ ግን እንዴት ሊሆን ይችላል? የሕክምና ምልክቶች ሁሉ ነበሯት። ሐኪሙ ቀጠለ። እንደገናም እርግዝና ምልክት ነበራት። ምንም እንኳን ያልተለመደ ቢሆንም ሆርሞኖች በጭንቀትና በስሜታዊ ክስተቶች ሊነኩ ይችላሉ። በሊና ሁኔታ ከእናቷ መለየቷና ከጁሌስ ጋር ለአዲስ ሕይወት መላመዷ ያልተለመደ የሆርሞን ምላሽ አስነሳ። ለዚህም ሰውነቷ እንዳረገዘች እንዲያምን አድርጓል። ይህ የሆነበት ምክንያት አእምሮ ጽንስ ሳይኖር እንኳን ከእርግዝና ጋር የተያያዙ ሆርሞኖችን እንደ ኤችሲጂ እና ፕሮላክቲን መልቀቅ ስለሚችል ነው። በአንዳንድ ሁኔታዎች አእምሮ ይህንን የእርግዝና ቅዠት የመቋቋሚያ ዘዴ ወይም ስሜታዊ ክፍተትን የመሙላት መንገድ አድርጎ ሊፈጥር እንደሚችል እናምናለን። በሌላ ሁኔታ መለያየትና በቤተሰቧ ሕይወት ውስጥ ለውጥ የተፈጠረውን ስቃይና ጭንቀት ለዚህ ሁኔታ ቅስቃሴ ሊሆን ይችላል። የሐሰት እርግዝና ሌላ የመረጠችው ወይም መቆጣጠር የምትችለው ነገር እንዳልሆነ ማስታወስ እጅግ አስፈላጊ ነገር ነው።
ይህ ጭንቀት ለፈጠረባት ሁኔታ ሰውነቷ ያለ ፈቃድ የሰጠው ምላሽ ነው። እናም በእርግጥም ትንሿ ልጅ በመጀመሪያ 5 በጣም የሚያሰቃዩ ወራትን አሳለፈች። ግን ጁሌዝ እንዲመቻትና ደስተኛ እንድትሆን የተቻለውን ሁሉ አድርጓል። እሱ አፍቃሪና ታማኝ አባት እንደሆነም አሳይቷል። ሁልጊዜም ሊናን እንደ ራሱ ልጅ ይንከባከባል። የእርግዝና ምልክቶችን እንኳን ሲያስተውል ጁሌዝ ምርመራዎችን አደረገላት። ግን ምን እንደተከሰተ እንዳለ እርግጠኛ እስኪሆን ድረስ ለሙኒክ ላለመናገር መርጧል። አሁን ግን ትንሿ ልጅ ደህና እንደሆነች በመስማታቸው እፎይታ ተሰምቷቸው ደስ አላቸው። ሐኪሙ ሊናን እንደዚህ ያሉ ስሜቶች ሲፈጠሩ እንዴት መቋቋም እንደምትችል ለማስተማር አንዳንድ የምክር ቴራፒ ክፍለ ጊዜዎች እንደሚያስፈልጓት ተናግሯል። ከዚያም ሙኒክና ጁሌዝ ቃል ገቡላት። እንጠብቅንሻለን ሊና፣ ይህንን አብረን እናልፈዋለን፣ እንደ ደስተኛ ቤተሰብ እንሆናለን። ወላጆቹ አሁንም ምን እንደተከሰተ አውቀው ሚካኤል ከሁኔታው ጋር ምንም ግንኙነት እንደሌለው ጓደኞች ብቻ እንደሆኑ በመገንዘብ እፎይታ ተሰምቷቸዋል። ግንኙነታቸውም በእውነት ንጹህ ወዳጅነትና ንጽህና የነበረ ልክ እንደ ማንኛውም ተመሳሳይ ዕድሜ ባሉ ልጆች መካከል እንዳለ ነበር። ቀስ በቀስ የሊና የሙኒክና የጁሌስ ህይወት ወደ መደበኛ ህይወታቸው ተመለሰ። ጊዜም እያለፈ ሲሄድ ያፈታኝ ልምምድ የሩቅ ትዝታ ሆኖ ቀረ። እናም ህይወትን በደስታ እየተመለከቱ ወደፊት ቀጠሉ። ሁልጊዜም አብረው እርስ በርስ እየተደጋገፉ እንደ እውነተኛ ቤተሰብ ሆነው እየኖሩ ነው። ደስታቸውም ሙሉ በሙሉ ተመልሷል። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ይህንን ታሪክ ከወደዱት ላይክ ማድረግዎን አይርሱ። እንዲሁም አስተያየታችሁን በኮሜንት ሴክሽን ስር ያጋሩን። ቻናሉን ሰብስክራይብ ማድረግዎትን እንዲሁም ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን አይዘንጉ። ከዚህ ቀደም ያዘጋጀናቸውን ቪዲዮዎች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። ቸር ቆዩልን።